በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ ወቅት ትንሣኤ የሚነገርበት ትንሣኤ ክርስቶስ የሚሰበክበት ወቅት በመሆኑ ከትንሣኤ እሁድ ጀምሮ እስከ በዓለ ሀምሳ ወይም ጰራቅሊጦስ ድረስ ያለው ጊዜ ዘመነ ትንሣኤ ይባላል። ሞት ተሸንፎ ሕይወት የሰለጠነበት፣ ጨለማ አልፎ ብርሃን የበራበት፣ መቃብር ተከፍቶ ሙታን የተነስተው የሞት መውጊያ ተሰብሮ የታየበት ታላቅ የደስታ ወቅት በመሆኑ ዘመነ ትንሣኤ ይባላል። ይህ ትንሣኤ ለሰው ልጅ ሁሉ የትንሣኤያችን በኩር ነው። እርሱ ክርስቶስ ስለተነሳ እኛም እንነሳለን። እርሱ ሞትን ስለረገጠ እኛም ከዘላለማዊ ሞት ፍርሃት ነፃ ወጥተናልና በዚህ ወቅት ሰላምታችን ሁሉ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ በማለት ተቀይሯልና እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዛሬው ዕለት ደግሞ የመላእክት አለቃ የቅዱስ ሚካኤል ወርሃዊ መታሰቢያ በዓል ነው። ይህ ቀን ለእኛ ለክርስቲያኖች የእግዚአብሔር ቸርነትና ጥበቃ በቅዱሳን መላእክት በኩል የሚገለጥበት፣ እኛም ድካማችንን እያሰብን የእግዚአብሔርን ረድኤት የምንለምንበት የተከበረ ክቡር ዕለት ነው። በዚህ በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያ ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ተብሎ እንደተጻፈ ለቅዱሳን የሚቆም በችግራቸው ጊዜ የሚረዳቸውና ከፈተና የሚያወጣቸው የምሕረት መልአክ ከሰው ወደ እግዚአብሔር ጸሎትን መስዋዕትን የሚያሳርግ በእግዚአብሔር ዘንድ ደግሞ ለሰው ልጆች ምሕረትን የሚለምንና የሚማልድ መሆኑን እናምናለን፣ እንረዳለን። ዛሬም በሕይወታችን ከሚያጋጥሙን ልዩ ልዩ ውጊያዎች እግዚአብሔር በቅዱስ ሚካኤል አማላጅነትና ጥበቃ በቅዱሳን መላእክት ተራዳኢነት እንዴት እንደሚታደገን እንድንገነዘብ የሚረዳንን ከመጽሐፍ ቅዱስ ክፍል አንድ ጥቅስ እንመልከት። ይትአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። ይህ ኃይለ ቃል በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ የሚገኝ ሲሆን በመላእክት አማላጅነት በቅዱሳን ጸሎት ለሚያምን ክርስቲያን ሁሉ በፈተና መካከል የሚያበረታታ የእግዚአብሔርንም ጥበቃና ረድኤት ወይንም ረዳትነት የሚገልጥ የሚያጽናናና የሚያበረታታ ታላቅ ኃይለ ቃል ነው። በዚህ ውጣ ውረድ በበዛበት ዓለም ስንኖር በዓይናችን የምናያቸው
አደጋዎች ብቻ ሳይሆኑ በዓይናችን የማናያቸው ረቂቅ የጠላት ወጥመዶች አሉ። ነገር ግን በመላእክት ጥበቃ በቅዱሳን አማላጅነት የሚያምን ክርስቲያን ብቻውን የሚጓዝ አይደለምና ከጎኑ የሚቆሙ በዙሪያው የሚሰፍሩ የእግዚአብሔር መላእክት አብረውት ይከትማሉ። መልአኩ የሚሰፍረው ወይንም የሚከትመው በጉልበተኞች ወይንም በኃያላን ዙሪያ ሳይሆን በንጹሕ ልባቸው እግዚአብሔርን በሚፈሩት ሰዎች ዙሪያ ነው። እግዚአብሔርን መፍራት ማለት መጨነቅ ወይም መሸበር ማለት አይደለም። ይልቁንም ለእግዚአብሔር ክብር መስጠት፣ በፊቱ በቅድስና መመላለስና በቃሉ መመራት ማለት ነው። የእግዚአብሔርን መልአክ ዝም ብሎ አይቆምም፣ በድርጊት ላይ ያለ ኃይል ነው። ለምሳሌ ከፊት ለፊት መሰናክሉን ያነሳልናል፣ ከኋላ የሚከተለንን ክፉ ነገር ይከላከልልናል፣ በቀኝና በግራ ወጥመዱን ይበጣጥስልናል፣ ከጭንቀት ያድነናል፣ በጠላት ፊት በሰላም እንድንተኛ ያደርገናል፣ ከሞት ያድነናል፣ በሰው እጅ ሊደረግ የማይቻለውን ሁሉ ተአምር በሕይወታችን ያደርጋል። ከታሰርንበት ከወጥመድ ያድነናል። በእስር ቤት የነበረውን ቅዱስ ጴጥሮስን ሰንሰለቱን በጥሶ በሩን ከፍቶ እንዳወጣው ዛሬም እኛን ከታሰርንበት እስራት፣ ከሕመም ወይም ከክፋት ሰንሰለት ያወጣናል። ክፉ ነገር ሲገጥመን አንደንግጥ፣ የእግዚአብሔር መልአክ ከኔ ጋር ነው ብለን እንመን። ጠላት ዲያብሎስ ሁልጊዜ የሚጥረው የሰው ልጅ ውድቀት ለማየት ነው። ወጥተን በሰላም እንዳንገባ ጉድጓድ ይቆፍራል፣ መሰናክሉንም ያበዛል። ነገር ግን የእግዚአብሔር መልእክተኛ ቅዱስ ሚካኤል የሚቆመው ለተገፉትና ለሚጨነቁት ነው። ጠላት ጉድጓድ ሲቆፍር እግዚአብሔር በዚያ ጉድጓድ ላይ ድልድይ ያበጃል። ቅዱስ ሚካኤልም በእሳት ሰይፉ ጠባቂ ሆኖ ይቆማል። በጠላት ሴራ አንወድቅም። ይልቁንም ያ ሴራ በእግዚአብሔር ኃይል ለክብራችን መሸጋገሪያ ይሆናል። በተለያየ ምክንያት ልባችን ሊጨነቅብን ይችላል። ስለ ነገው ሕይወት፣ ስለ ልጆቻችን ወይም ስለ ጤናችን እንሰጋለን። ነገር ግን ቅዱስ ሚካኤል ለነቢዩ ዳንኤል እንደተገለጠለትና ብርቱ ሁን፣ አይዞህ እንዳለው ሁሉ ዛሬም የእግዚአብሔር መልአክ በልባችን ውስጥ ያለውን ጭንቀት አስወግዶ ሰላምን ያሰፍናል። ጠላታችን ሰይጣን ለሰው ልጆች ከሚያዘጋጀው ከረቂቁና ከግዙፉ ወጥመድ በብርቱ ክንፎቹ ይጋርዳል። የጠላትን ተንኮልና ክፋት እንደ ሰም አቅልጦ እንደ ትቢያ በትኖ በሰላም እንድንኖር ይረዳናል። በሕይወት ጉዟችን ላይ ዓይናችን የሚያየው ግዙፍ ፈተና ብቻ ሳይሆን ልቦናችንን፣ ሐሳባችንን የሚሰርቅ ረቂቅ የጠላት ወጥመድ ሊኖር ይችላልና፣ ነገር ግን በእግዚአብሔር ፊት የሚቆመው የመላእክት አለቃ ቅዱስ ሚካኤል ጥበቃው የማይታለፍ ጽኑ ቅጥር ነውና በእግዚአብሔር ፊት ቆሞ ሁል ጊዜ ለእኛ ይጸልይልን፣ ይለምንልን፣ ያማልደን፣ በረከቱም አይለየን። መድኃኔ ዓለም ክርስቶስ በቤታችሁ በረከትን፣ በሥጋችሁ ስኬትን፣ በኑሯችሁ ጤናን ያብዛላችሁ። ጠላት በሰላም ወጥታችሁ በሰላም እንዳትገቡ ባዘጋጀው ጉድጓድ ሁሉ ላይ
የእግዚአብሔር መልእክተኛ ድልድይ ሆኖ ያሻግራችሁ። የሰራዊት ጌታ እግዚአብሔር በቸርነቱ ይጎብኛችሁ። የመላእክት አለቃ ቅዱስ ሚካኤል በብርቱ ክንፎቹ ይጋርዳችሁ። በሰላም ወጥታችሁ በሰላም ግቡ። ጠላት የቆፈረው ጉድጓድ ለእናንተ መሸጋገሪያ ድልድይ ይሁንላችሁ። በቤታችሁ በረከት፣ በሰውነታችሁ ጤና አይታጣ። የእግዚአብሔር ቸርነትና ጥበቃ፣ የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን ለዘላለሙ አሜን።